ዙ አርጋ አስገብታላችሁ በደንብ ነው ያስገባችላችሁ ጀግና ሄርሚዬ አብርሃምን እርግጠኛ ነኝ በቃ መልሰሹ እንደምልጁ ሩታዬ የኔ ፍቅር ምርጫውን እየኖረ አይደለም ይሄ በግዴታና ሳይፈልግ እየኖረ የነበረበት ህይወት ነው አሁን ግን ህይወቱን አግኝቷል ትክክለኛ ሰው ጋር ሄዷል በትላንትናው ምሽት እንግዲህ ሄርሚዬና አብርሽ በሚገርም ሁኔታ አብርሃምን ገላውን አጥባው እግሩን ጥብ አድርጋው ፏ ደመቅ ብለው በሚገርም አልጋ ላይ አለማቸውን ሲቀጩ ነበር ሩታ ሲቀጩ ነበር አለማቸውን ቅጭት ሲያረጉ ነበር አመለጠሽ ሩታ ሄርሚ የፍቅር ሰው ነች ሄርሚ የፍቅር ሰው ነች ፍላጎት የምታቅ ሴት ነች የአብርሃም ፍላጎት ምን እንደሆነ የምታቅ ሴት ነች ለማንኛውም ቤተሰብ ይሄን ቪዲዮ በደንብ አርጋችሁ ላይክ ሼር ሰብስክራይብ እንድታደርጉ ፈልጋለሁ ሁላችሁም ላይክ አድርጉ በትላንትናው ዕለት በሰራውላችሁ ቪዲዮ ሄርሜላና አብርሽ አንድ ላይ ናቸው የቆየ ቪዲዮ ነው ስትሉ ነበር አይደል የታለ የቆየ ቪዲዮ ሄርሚዬ አብርሽን ይዛው ባይ ባይ ብላለች ባይ ባይ ከዚህ በኋላ አብርሽ አይገኝም ባይ ባይ ትናንትና ነግራችሁ ነበር አይደል እንዴ እናንተ ግን ልታምኑኝ አልቻላችሁ አረ ምናምን ስትቃውጡት ነበር ይኸውላችሁ አብርሃምና ሄርሚዬ እንግዲህ አሪፍ ህይወታቸውን ያሳለፉ ነው ያሉት ሄርሜላ በጣም ጀግና ነች አንበሳ ነች የሰራችሁን ስራ ብነግራችሁ እጅግ በጣም ነግራችሁ ነበር ባለፈውም ሄርሜላ የምትሰራውን ስራ ታያላችሁ ብያችሁ ነበር ሄርሜላ የሰራችሁ ምንድነው ከነዛ ልጆች ጋር ፒስ ሆነች በደንብ አርጋ አብርሃምን በቦሌም በባሌም አርጎ እንዲያስወጥላት አደረገች ይዛ ላጥ አርጎ አመጡላት አብርሃምን ፍለፊቷ አብርዬን ቅፍ አርገው አላያችሁ ጫማውን ልቅ አርጋ ግሩን ልቅ አርጋ እንዴት አርጋ ስትንከባከበው እንደነበረ አብርሽ በአሁን ሰዓት ሚገርም ላይፍ ላይ ነው ያለው በቃ እና ሩታ እጅግ በጣም እኔ እንጃ አብርሃም ይሁንልሽ ፈልጎ ቢሆን ኑሮ ካንቺ ጋር ፈልጎ ቢሆን ኑሮ እህቴ እኔ በጣም ነው የምወድሽ በነገራችን ላይ ሩታዬ ጠንካራነትሽን አንበሳነትሽን ይሁን አልበገር ባይሽን እወደዋለሁ ለምን መሰለሽ ባንቺ ላይ እኔን አይዋለሁ እኔም እንዳንቺ ነኝ አልበገር ባይ ነኝ በጣም እልህኛ ነኝ እኔ ማሸነፍ ያለብኝ ነው ምለው እንዳንቺ ግን ይሄ ደግሞ ጥሩ እንዳልሆነ በብዙ መንገድ ባንቺ ራሱ ተምሬበታለሁ ይሄ ጥሩ እንዳልሆነ ለምን በቃ በራስ መተማመንን በሌላ ነገር ሳይሆን በራስ ተማምነን ማሸነፍ እንዳለብን ነው እንጂ በእንደዚህ በማይረባ ነገሮች ማሸነፍ የለብንም ስለዚህ እንግዲህ ሄርሜላ አብርሽን ይዛው ባይ ባይ ብላለች በቅርቡ እንግዲህ አብርሽና ሄርሚዬን ዱባይ ታያቻላችሁ ወይ ዱባይ ወይ ማሌዚያ ወይ ቻይና እናያቸዋለን ማለት ነው ሄርሚዬ እንግዲህ በሚገባው ሁኔታ ከአብርሃም ጋራ በደንብ እየተንከባከበችው ነው ያለችው ከቤቷ ርቃለች ቤቷ አይደለም ያለችው በአሁን ሰዓት ራቅ ብላ ነው ያለችው እንግዲህ እያፈላለጓችሁ ለምን ትላንትና ያን ቪዲዮ ስላዩት አብርሃም አርኩኝ ሄርሜላ ሩታና ኤፍሬም የትላንትናውን ቪዲዮ ስላዩት ለምን ሄርሜላ ቤት ይቀመጣሉ ስለተባለ ሄርሚዬ እንግዲህ በሌሊት ተነስታ አብርሽን ይዛው ሌላ ቦታ አንድ የሆነ የሚገርም እንትን ተከራይታ መጀመሪያ አዘጋጅታ ነበረ እዛ ይዛው ሄዳለች ስለዚህ አሁን ቦታው ምናምን እነግራችሁም እንግዲህ ሄርሚዬ እኔ መጀመሪያም ብያለሁ ሄርሚ ተረጋግተሽ ይሄን ነገር መስራት አለብሽ ብያን ነበረ በቃ በተረጋጋ መንፈስ ሄርሚ ዙ አርጋ አስገብታላችሁ በደንብ ነው ያስገባችላችሁ ጀግና ሄርሚዬ አብርሃምን እርግጠኛ ነኝ በቃ መልሰሹ እንደምታመጩ እርግጠኛ ነኝ እንግዲህ እነሱ በፖሊስ ያፈላልጓት እርግጠኛ ነኝ በፖሊስ ነገም ተነጎዳም በፖሊስ ትፈልጋለች ሄርሜላ እንደ ለማዳችሁ ደግሞ የሄርሚዬና የአብርሃምን ፎቶ ለጥፋችሁ አብርሃምና ሄርሚን ያያችሁ ያላችሁ እንግዲህ ፎቶን ለጥፋችሁ አብሱ ለኤፍሬም አንተ ደደብ ማለት ነው ኤፍሬም ማለት ደደብ
ሚስት የአብርሃም ማለት ከሄርሜላ ጋር ብዙ ላይፍ ያሳለፈ ነው። 1 አመት ሙሉ አንድ አልጋ ላይ አብሮ የሚተኙ ዛሬም ትናንትናም አንድ አልጋ ላይ ነው የተኙት። አንድ አልጋ ላይ የተኙትን ሴት አንተ ትመኛለህ። የወንድምህን ሚስት የምትመኝ አንተ ኩክኒያም ነህ። ኩክኒያም የሆንክ ወንድ ነህ ማለት ነው። ሰው እንዴት ነው ወንድሙ አብሮት የተኛ ሴት ጋር የሚመኘው? እንዳንተ አይነት ብሽቅ የሆነ ወንድ አላየውም። እግዚአብሔርን ነው የምላችሁ፣ ብሽቅ የሆነ ወንድ ነው ያዩት። በቃ ኤፍሬም ማለት ብሽቅ ነው። የወንድሙን ፍቅረኛ የሚመኝ አንተ እኮ ይሄኔ እኮ ሩታንም እኮ የተመኛት እኮ ነው የሰው ሩታ ማሻላ አሁን አምራ ሆዷ ምናምን ቦርጫ ገብቷል። ስታይሏ የሚያማረ ሆኗል። አሁን ቂጧም ያው ቆንጆ ደንደን ብሏል። የሩታ ቂጥም ይሄኔ እኮ ሩታንም እኮ እየተመኛን ነው ይሄ ልጅ። ዛሬ ሄርሜላን የተመኘ ወንድ ነገ ደግሞ ሩታ መመኘቱ አይቀርም። ገብቷቸዋል። ይሄኔ ሩታን የተመኘ ነው ይሄ ኤፍሬም የሚባል ሽልጥልጥ ማለት ነው። ሽልጥልጥ ኤፍዬ፣ በእውነቱ ነው የምልህ ኤፍዬ እያልኩ ነው የምሰድብህ። ኤፍዬ አንተ ሽልጥልጥ ነህ። ሄርሜላ ላይ ከሻፈርክ ጀምሮ እኔ በጣም ከውስጤ አብዬን ያስወጣሁክ። ስለዚህ ሄርሚዬን ካሁን በኋላ መመኘት የለብህም። ትላንትና እንግዲህ ሄርሜላ ከአብርሽ ጋራ በሚገርም ሁኔታ ስማርት የሆነ ሌሊት ነበር ሲያሳልፉ የነበረው። እግሩን አጥባው፣ ሰውነቱን አጥባው። አብርሽ ሁሉን ነገር አልጋ ላይ ገደም ብሎ አቤት አቤት ላይፍ አቤት ህይወት ሚያምር እኔ በቃ ትናንትና ምንድነው ናፍቀኸኛል፣ አብሬክ መተኛት እፈልጋለሁ፣ ካንተ ጋር መተኛት እፈልጋለሁ፣ ብዙ ጊዜ እቤት ስትመጣ ካንቺ ጋራ ብዙ ጊዜ ማደር እፈልጋለሁ፣ መተኛት እፈልጋለሁ ትለኝ ነበር። ዛሬ አብረን እንተኛለን፣ በፊት እንደምንተኛው አብረን እንተኛለን። አብርሃም ብላ ቅፍ አርጋው እንግዲህ አብርሃምን እንግዲህ ያ የሞተው ሰውነቱን አነቃቅተዋለች። አንተና ሩታ የገደላችሁትን ዝነኛውን ራሱ ሳታማሙቁ አትቀርም። ሄርሜላ ማለት ጀግና ነች። ስለዚህ እንግዲህ ሩታ ተንጨርጭራለች። የምታረገው ሁሉ ጠፍቷታል። አብርሃም ከእጇ ውልቅ ብሎ ጠፍቷል። እንግዲህ ምን ያላቅም ብቻ እኔ አላቅም። እንግዲህ ሩታዬ መልካሙን እድል ነው የምመኝልሽ። ፈልጊ እንግዲህ በፖሊስ እንግዲህ ልማዳችሁ ነው በፖሊስ ማስፈለግ። በፖሊስ አስፈልጉ፣ እንደፈለጋችሁ አስደርጉ። ሄርሜላ አደርሱባትም። ሄርሜላ ባይ 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 ብላለች ለሁሉም። በቃ እጇ ላይ አስገብታለች። እንደው የሚገርማችሁ ነገር ወይ ነገ ሞይ ተነገ እስከ 4 ቀን እስከ 3 ቀን አብርሃምና ሄርሜላ ላይመጡም ይችላሉ ዩቲዩብ ላይ፣ ጭራሽ ላይመጡ ይችላሉ ዩቲዩብ ላይ። እና ይሄን ደግሞ በተስፋ ጠብቁ። ለማንኛውም ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የሄርሜላ ወዳጆች፣ የአብርሽ ወዳጆች ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ደህና አደሩልኝ። ቻው